2, 1, booster ignition, and liftoff. The crew of Artemis 2 now bound for the moon. ናሳ ከግማሽ ክፍለ ዘመን በኋላ ለመጀመሪያ ጊዜ የሰው ልጅ ዳግም ወደ ጨረቃ ለመመለስ ታሪካዊ ነው የተባለለትን አርቴሚስ 2 መንኮራኩርን በተሳካ ሁኔታ ወደ ህዋ አምጥቋል። አሜሪካ ከሩሲያ፣ ቻይናና ህንድ ጋር ያላትን የህዋ ላይ ግድድር አንድ እርምጃ እንድትፈነጠርበት ያደርጋልም ተብሎለታል። 4 ጠፈርተኞችን በመያዝ ሌሊቱን ከፍሎሪዳ ኬኔዲ የህዋ ማዕከል ስፔስ ሴንተር የተነሳው መንኮራኩር በአሁኑ ወቅት የምድርን ምህዋር በመዞር ላይ ይገኛል። ጠፈርተኞቹ ወደ ጨረቃ ዙሪያ ጉዞአቸውን ለማስቀጠልም የመጨረሻው ምህዋራዊ አቀማመጥ ላይ እንደሚገኙ ቢቢሲ አስነብቧል። የሰው ልጆች ከሩሲያዊው ዩሪ ጋጋሪ የመጀመሪያው የህዋ ላይ ጉዞ እስከ ታሪካዊው የአፖሎ የጨረቃ ጉዞ ድረስ የጠፈርን ሚስጥር ለመመርመር ያደረገው ጥረት በስኬትና በፈተናዎች የታጀበ እንደነበር ይነገራል። እንደ አውሮፓውያኑ የዘመን ቀመር በ1972 የአፖሎ ፕሮግራም ከተጠናቀቀ በኋላ ከፍተኛ የገንዘብ ወጪ፣ የፖለቲካ ፍላጎት መለዋወጥና ጥብቅ የደህንነት መስፈርቶች የሰው ልጅ ለ50 ዓመታት ያህል ወደ ጨረቃ ሳይመለስ እንዲቆይ አድርገውታል። ነገር ግን ከ5 አስርት ዓመታት የምርምር ቆይታ በኋላ አርቴሚስ 2 ጠፈርተኞችን ይዞ ወደ ጨረቃ ምህዋር መጓዝ ላይ ይገኛል። ተልዕኮው ከመሬት ዝቅተኛ ምህዋር ወይም ሎ ኤርዝ ኦርቢት ባሻገር የተደረገ የመጀመሪያው በሰው የታገዘ ጉዞ ሲሆን ጠፈርተኞቹ በሰው ልጅ ታሪክ ውስጥ ከ50 ዓመታት በኋላ ከመሬት ርቀው ረጅም ጉዞ በማድረግ አዲስ ክብረ ወሰንን እንደሚይዙም የናሳ ባለሙያዎች ተናግረዋል። 322 ጫማ ከፍታ ያለው ግዙፍ ወደ ህዋ ሮኬት ማስወንጨፊያ ስርዓት ስፔስ ላውንች ሲስተምም ጥቅም ላይ ውሏል። አርቴሚስ 2 ለ10 ቀናት በሚቆየው ተልዕኮ ጨረቃ ላይ ባያርፍም ጨረቃን ዞሮ እንደሚመለስ ነው ናሳ ያስታወቀው። መንኮራኩሩ ከመነሳቱ አስቀድሞ የተወሰኑ የቴክኒክ ችግሮች ገጥመውት የነበረ ቢሆንም ችግሩ ተፈቶ ታሪካዊ ጉዞውን መጀመሩ ተገልጿል። አርቴሚስ 2ን ለማምጠቅ ከዚህ ቀደም ለየካቲት 6 እንዲሁም ለመጋቢት 6 ቢቀጠርም ባጋጠመው የሃይድሮጂን ልቀት ወይም ፍሰት ምክንያት ተልዕኮው መዘግየቱን መረጃዎች ያመላክታሉ። ይህ ተልዕኮ በ2028 ጨረቃ ላይ ለማረፍ የሚደረገውን ጥረት ጨምሮ ለቀጣዮቹ ግዙፍ እርምጃዎች እንደ መንደርደሪያ የሚታይ ነው ተብሏል። የጠፈር ተጓዦቹ ፊቷን ከምድር በማዞሯ ምክንያት ለረጅም ጊዜ በሚስጥራዊነቷ የምትታወቀውን የጨረቃን የጀርባ ክፍል የሚያዩ ሲሆን የአፖሎ ተልዕኮ ተጓዦች ሊያዩቸው ያልቻሉትን የጨረቃ ክፍሎችንም የመመልከት እድል ይኖራቸዋል ተብሏል። በዚህ ጉዞ ላይ የሚሳተፉ 3ቱ የናሳ ጠፈርተኞች በዓለም አቀፉ የጠፈር ጣቢያ ISS በተከወኑ ተልዕኮች ላይ የተሳተፉ አንጋፋ ባለሙያዎች መሆናቸው ተመላክቷል። ተልዕኮው በዋናነት በአንጋፋው የናሳ ጠፈርተኛና በቀድሞ የዓለም አቀፍ የጠፈር ጣቢያ አዛዥ ሪድ ዋይዝማን በበላይነት ይመራል። ቀደም ሲል በሙከራ በረራ ላይ የነበረው የ50 ዓመቱ ጎልማሳ ዋይዝማን ወደ ጠፈርተኝነት ከተሸጋገረ በኋላ ከፍተኛ የአመራር ብቃትና ጥልቅ የጠፈር በረራ ልምድ ማካበት የቻለ ባለሙያ ነው ተብሏል። የአሜሪካው የባህር ኃይል አባል የሆነው ቪክተር ግሎቨር ደግሞ ወደ ጨረቃ በሚደረገው ተልዕኮ ላይ የተሳተፈ የመጀመሪያው ጥቁር ጠፈርተኛ በመሆን ታሪክ ሰርቷል። ከዚህ ቀደም በታዋቂው ስፔስኤክስ ክሩ 1 ተልዕኮ ላይ በመሳተፍ ወደ ጠፈር መጓዙም ተገልጿል። በአንድ በረራ ለ328 ቀናት በጠፈር ላይ በመቆየት በሴቶች የዓለምን ክብረ ወሰን የጨበጠችው ክሪስቲና ኮክም በተልዕኮ የተሳተፈች ብቸኛዋ ሴት ጠፈርተኛ ናት። ሌላኛው የተልዕኮ ባለሙያ ወይንም ሚሽን ስፔሻሊስት የሆነው ጄርሚ ሃንሰን ወደ ጨረቃ ለመጓዝ የተመረጠ የመጀመሪያው ካናዳዊ ነው። የሃንሰን በዚህ ተልዕኮ ላይ መሳተፍም በጥልቅ የጠፈር ምርምር ረገድ ያለውን ዓለም አቀፋዊ ትብብርና አጋርነት በጉልህ የሚያሳይ ነው ተብሏል። ተልዕኮ በታቀደለት መሰረት የሚከወን ከሆነ መንኮራኩሯ በ6ኛው ቀን ማለትም ሚያዝያ 6 ወደ ጨረቃ ትደርሳለች ተብሎ ይጠበቃል። ጠፈርተኞቹ የመጀመሪያዎቹን 1 እና 2 ቀናት በከፍተኛ የምድር ምህዋር ላይ በመቆየት በመንኮራኩሯ ስርዓት ላይ ጥልቅና ሰፊ የቴክኒክ ፍተሻዎችን የሚከውን ይሆናል። እነዚህ ፍተሻዎች እንደተጠናቀቁም ትራንሱላር ኢንጀክሽን ወደ ተሰኘ ወሳኝ ምዕራፍ የሚሸጋገሩ ሲሆን ይህም መንኮራኩሯን ከምድር ምህዋር በመውጣት በቀጥታ ወደ ጨረቃ በሚያቀና የበረራ መስመር ላይ እንድትወነጨፍ የሚያደርግ ምዕራፍ ነው። ከ3ኛው እስከ 4ኛው ቀን መንኮራኩሯ ፍሪ ሪተርን በተሰኘ ስልታዊ የበረራ መስመር በጨረቃ ጀርባ የምታልፍ ይሆናል የተባለው። በ6ኛው ቀን መንኮራኩሯ ወደ ጨረቃ ገጽ እጅግ ወደሚጠጋው ርቀት የምትደርስ ሲሆን ይህም ከጨረቃ ገጽ በላይ በግምት
ከ6450 እስከ 9650 ኪሎ ሜትር ከፍታ ላይ ይሆናል። በመጨረሻም በ10ኛው ቀን ሚያዝያ 10 አርቴሚስ 2 በሰዓት በግምት 40230 ኪሎ ሜትር በሆነ ፍጥነት ወደ ምድር ከባቢ አየር በመግባት በፓሲፊክ ውቅያኖስ ላይ በማረፍ ይህ ታሪካዊ ተልዕኮ ይጠናቀቃል ተብሎ ይጠበቃል። የናሳ ቀጣዩ ተልዕኮ አርቴሚስ 3 ሲሆን በአሁኑ ወቅትም እንደ አውሮፓውያኑ አቆጣጠር በ2027 ለማከናወን ታቅዷል። በጉዞ ላይ የምትገኘው አርቴሚስ 2 በለንደን የሰዓት አቆጣጠር እኩለ ሌሊት አካባቢ ከምድር ምህዋር በመውጣት ወደ ጨረቃ ታመራለች ተብሎ ይጠበቃል። 3, 2, 1 booster ignition and lift off